በራፍህ ላይ እሰማለሁ። ይሰማል። በራፍህ ላይ የዘመናት በደላቴን በጀርባዬ እንዳዘልኩኝ ያለ ሀፍረት መጣሁና በራፍህ ላይ ተገተርኩኝ። አየኸኝ ጌታ ሆይ፣ እኔ እኮ ነኝ በራፍህ ላይ የማፈጠው ኃጢአተኛ ገጽን ይዤ ልብሴን እንኳን ሳልለውጠው። እኔ እኮ ነኝ ከዳተኛው ደጅህ ቆሜ የማፈጠው ትቶ ሄዶ ይቅር ያልከው ኃጢአቶቹን ትተህለት ለአገልግሎት የሾምከው ዳግም ከርቶ የጠፋብህ እኔ እኮ ነኝ ከንቱ ልጄ ደጅህ ቆሜ የማፈጥብህ። ያ ስምህን የቀደሰ በዝማሬ በውብ ዜማ ኃያል ብሎ ያወደሰ አንደበቴ ተዘባርቆ የኃጢአት ቃል ተጭኖበት ምን አፋለኝ ደሞ ዳግም ይቅር በለኝ የምልበት። በእኔ መጠን የበደለ ይቅርታህን የተዋጋት ፈቃድ ያለው ለመሆኑ አጸድህን የመጠጋት እንጃ ብቻ ያለ ሀፍረት መጥቻለሁ፣ እንዳልገባ ፈርቻለሁ። የዘመናት በደላቴን በጀርባዬ እንዳዘልኩኝ ከአጸድህ በስተውጪ በራፍህ ላይ ተገተርኩኝ። እሺ በድሎህ እሺ የማርከው ዳግም ትቶህ ይቅር ያልከው ያለ ሀፍረት ኃጢአት ሰርቶ ደጅህ ቆሞ ሲያፈጥብህ አትቀጣውም አትገስጽም አላለቀም ምህረትህ። እንጃ ብቻ ያለ ሀፍረት መጥቻለሁ፣ እንዳልገባ ፈርቻለሁ። የዘመናት በደላቴን በጀርባዬ እንዳዘልኩኝ ከአጸድህ በስተውጪ ደጃፍህ ላይ ተገተርኩኝ። የኃጢአት አንደበቴ ከትቢያ እንኳን ይቆሽሻል፣ ደሞ አያፍርም። ቃላቶቹን አሳምሮ ይቅር በለኝ ሊልህ ይሻል። እግሬ ራሱ በምን ሰበብ ከበራፍህ እንደቆመ ባይገባኝም ልበድልህ ላስቀይምህ ደግሞ ዳግም ይቅር መባል አልሰኝም። ምንም መግፋት ባታውቅበት ይቅር ማለትህ ባያልቅም ምረትህን የሚሸከም አይኖረኝም አንዳች አቅም። ለይቅርታ አቅም አጥቶ ልቦና ያነክሳል። ኃጢአት በስቶ ሲሸከሙት ለመማርም አቅም ያንሳል። እንጃ ብቻ ያለ ሀፍረት መጥቻለሁ፣ እንዳልገባ ፈርቻለሁ። የዘመናት በደላቴን በጀርባዬ እንዳዘልኩኝ ከአጸድህ በስተውጪ ያለ ሀፍረት ተገተርኩኝ። ምንም እንኳን ባታውቅበት ቃልህ ቁጣ ባይኖርበት ምረት ማድረግ ባይሰለችህ ይቅርታዎችህ ባያልቁም ጌታዬ ሆይ እንዳላየተውኝና ዘመናቴን እዚሁ ልቁ ይላል። በጣም ነው የሚያምረው። ዘዌይ የሚባሉት መስመሮች ያላቸው ምድባል ለስላሴ የተሸከሙትን ሀሳብ የያዙበት መንገድ በጣም የሚያምረው ደረቅ አይደሉም እና የተሸነፉ ቃላት ናቸው ያሉት እዚህ ላይ ዘዌይ ያነበብክበትን መንገድ ለዚህ ግጥም በትክክል ፊት የሚያደርግ አነባበብ ያነበብከውና በጣም የሚያምር ግጥም ነው። በጣም ቴንኪው ዘውድዬ። በዚሁ ልቀጥል ወይስ መለስ ልበል? መለስ ቀለስ ብትል ደግሞ እንዲሁ አሪፍ ነው። እሺ ትክክል ልክ ነህ። አንድ አለ ትንሽ አጠር ያለ እሺ ገርበብ ትላለች። ያልተዘጋ ያልከፈተው ልቤ ደጁ ደጃፍ አለው ስትወጣ ያልዘጋችው ክፍት አድርጋ ያልተወችው ደጃፍ አለው ልቤ ደጁ ገርበብ አድርጋ የተወችው። ለገፋው ሰው ማይከፈት ለማንኳኳት የሚያታክት ክፍት መስሎ የሚሸውድ በቀጭን ብርድ የሚያስበርድ ገርበብ ያለ እንዲሁ ለአመል ክፍትም ዝግም የማይባል እንዳልዘጋው የተገፋ እንዳልከፍተው የተከፋ ልቤ ደጁ አለው ደጃፍ ቀጭን ንፋስ ቀጭን ተስፋ የሚያሳልፍ። ተስፋ ማለት ማልዳ ፀሐይ ስትፈነጥቅ በገርበብታው ስታጮልቅ አንቺን አብሮ ለመጠበቅ። ቀጭን ማለት ክፍትነቱ የጠበበ ለመዘጋት የቀረበ ለሌላ ሰው ሳያሳብቅ ያንቺን ምርጫ የሚጠብቅ። እና ስሚኝ ልቤ በራፍ በስተውጪ ድንገት ከቆምሽ ላንቺ ብቻ የተሰጠ ሀ ለሚባል ምርጫ አለሽ። ካሻሽ
ሃና ክቢያት ወይ ለይኩን መልስሽ እስከዚያው ግን ገርበብ አርጊው ሃ ስትይ ነው የምትዘጊው ይላል ዘውዴ። ወው ያስብል ግጥም ነው።